የሚካኤል ክብር እነሆ አሁን ታወቀ፣ በትሕትናውም ፈጽሞ ላቀ፣ ከፍ ከፍ አለ። በአእላፍ ነገደ መላእክት ላይ አለቃ የተባለ መብረቅን የሚጎናጸፍ እርሱ ጽድቅን ይለምናል። መጽሐፈ ድጓ። የወልድ አገልጋዩ ሚካኤል ነው። በዙሪያው ሁሉ ካሉት ከሊቃነ መላእክት ይበልጣል። የክንፉ መልክ ነበልባላዊ እሳትን ያቃጥላል፣ ካንደበቱ ነጎድጓድ ይወጣል። የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም ጋር ለተባበረ ስም አጠራር ሰላምታ ይገባል ይለዋል ሊቁ ቅዱስ ያሬድ። ቅዱስ ያሬድ ቀጥሎም መጎናጸፊያው መብረቅ የሆነ የደስታ መልአክ ቅዱስ ሚካኤል የወርቅ አመልማሎ ነው ይለናል። የመልካ ሚካኤል ደራሲም የቅዱስ ሚካኤልን ውበት ሲገልጠው የጸዳሉ ውበት እንደ ፀሐይ አወጣጥ የሆነ በሰማያት የሚንቦለቦል ክንፎች ሰላምታ ይገባቸዋል ይለዋል። ቅዱስ ሚካኤል ከመላእክት ይልቅ ከፍ ከፍ ያለ በብዙ ኦርቶዶክሳውያን ዘንድ ብዙ የተባለለት ፈጥኖ ደራሽ ምሕረትን አውራሽ ደገኛ መልአክ ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የተወደዳችሁ የ44 ሚዲያ ቤተሰቦቻችን የቅዱስ ሚካኤል ጸጋ በረከት እንዲሁም ተራዳይነቱ በሁላችን ላይ ይሁን እያልን የቅዱስ ሚካኤልን አስደናቂ ታሪክ በድንቅ አቀራረብ ይዘንላችሁ ቀረብን። እርሶም 44 ሚዲያን ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ላይክና ሼር በማድረግ ለወዳጅ ዘመዶ ያጋሩ፣ እኛንም ያበርቱን እያልን የዛሬውን መሰናዷችንን እነሆ። መላእክት ቁጥራቸው እጅግ ብዙ ቢሆንም በ99 ነገድ የተከፈሉና አለቆችም ያሏቸው ናቸው። የእነዚህ ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ነው። በትሕትናው ልዕልናን ያገኘው ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን መጽሐፍ ቅዱስ በግልጽ አስቀምጦልናል። ሚካኤል ማለት ከመእግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነት እሱን የሚመስል አምላክ እንደሌለ የሚያመለክት ነው። እንደ እግዚአብሔር ያለ ቅዱስ፣ ንጹሕ፣ ርኅሩህ፣ ኃያል፣ ረቂቅ ማን ነው ማለት ሲሆን ምላሹም ማንም የለም ነው። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ይኸውም መላከ ኃይል፣ መጋቤ ብሉይና መላከ ምክሩ ናቸው። መላከ ኃይል የተባለው እግዚአብሔር በሱ አማካኝነት ታላላቅ ሥራዎችን በመስራት ኃይሉን ስለገለጸ ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት ደግሞ በብሉይ ኪዳን ውስጥ ከእግዚአብሔር የተላከ ብዙ ታላላቅ ሥራዎችን የሠራ በመሆኑ ነው። መላከ ምክሩ ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት ደግሞ እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በስሙ አማካኝነት ይሰራል ለማለት ነው። እግዚአብሔር የሚሰራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በሱም አማካኝነት ይሰራል ለማለት ነው። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትሕትናን ደርቦ የያዘ፣ በጸሎቱ ተማጽኖ በተራዳይነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከሰራዊተ አጋንንት ተንኮል የሚያድን መልአክ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በየዓመቱ ሰኔ 12 ቀን የመላእክት አለቃ የቅዱስ ሚካኤል ዓመታዊ ክብረ በዓል በድምቀት ይከበራል። ታሪኩም ይኸው ነው። እስክንድሪያ በምትባል ከተማ አክላ ወበጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበረ። በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰባስቦ ታላቅ በዓል ያደርጉም ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችንም ያርዱለት ነበር። አባ እለእስክንድሮስ እስከ ተሾመበት ዘመን ድረስ ለዚያ ጣዖት
እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስ በእስክንድሪያ ከተማ ሊቀ ጳጳስ ሆኖ እንደተሾመ ጻድቁ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋ ያንን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህንን በዓል ማክበር ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህንን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። ችግራቸውንም በመግለጥ እንዲህ አላቸው፣ ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረው አድርጌ ይህንን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከው በከበረ መልአክ በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። እኛም ይህንን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልዳልና። ይህንንም ብሎ በዚያ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚያ የከበረ መልአክ በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያን አደረጉት። በዚችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኖራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ የቅዱስ ሚካኤል ተአምራቱ ብዙዎች ናቸው። ከነርሱም ውስጥ አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበር። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የቅዱስ ሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለ መራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ የቅዱስ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ እራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩም ውብ የሆነ ወንድ ልጅን ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለው የዚህን ባለጠጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጠጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንን በሰማ ጊዜም ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህም በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ይሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብኩኝ እያለበስኩኝ አሳድገዋለሁ፣ ላንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደው።
የምሻው ተፈጸመልኝ ብሎም አብዝቶ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንን ሳጥን እንዴት እንደሚከፍተው ያስብም ጀመር። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰውን አገኘ። ዓሣ አጥማጁንም መረብህን በኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን እያለ አሰበ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህንን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታም ደስ አለው። ጌታችን ኢየሱስ ክርስቶስንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጠጋ ተነስቶ ወደዚህ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ ባንተ ዘንድ እናገኝ ይሆን? ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልከኝ ይሁንና እደር አለው። ባለጠጋውም በዚያ አደረ። ራት በሚቀርብበት ጊዜም ሕፃኑን ባህራም ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነው ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ሐሳብ መጣለትና በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ና፣ ወደ ቤትህም በሰላም ትመለሳለ። ያን ጊዜም ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነብበት ጊዜ ደብዳቤውን ይዞ የመጣውን ገድለ በጉድጓዱ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድነው? አለው። ወደ ገሌ አገር ወደ ቤቱ ለማድረስ ከአንድ ባለጠጋ የተጻፈልኝ መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መልአክ ቅዱስ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፍሃት ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም
አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ እዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እናኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጠጋው ቤት ሂደህ ይችን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንደተገናኘው አትንገረው፣ እንዳይገልህም ይህንን የሞት ደብዳቤ ለውጬዋለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጠጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባት ጊዜም በመካከላቸው ያለውን ምልክት አገኘ፣ አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጠጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህም በኋላ ባለጠጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዝራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት። እናሆም ለ40 ቀናትም በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝከው ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ሥራዎችን የሚሰራ ሆነ። የተገለጠለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለው የሚሻውን የባለ ጠጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህም የከበረ መልአክ የመላእክት አለቃ የቅዱስ ሚካኤልን መታሰቢያ በየወሩ ያደርግም ጀመር። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልን ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከነርሱም ብዙዎች ድንቆች ታምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ የቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳበት ቀን ይህ ክቡር መልአክ ቅዱስ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክቡር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳነ በምድር መታሰቢያዬን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህና መልእክተኛ ከቸርነትህ እለምናለሁ። አንተ መሐሪና ይቅርባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያህን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እናሆ እኔ አዝዤሃለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉም ይጠብቀን ዘንድ ኃጢአታችንንም ያስተሰርይ ዘንድ መከራችንንም ያርቅ ዘንድ የምድራችንንም ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከኛ ወገን የሞቱትን ዕረፍተ ነፍስን ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንንና ወንድሞቻችንን ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ የክርስቶስ ወገኖች የሆኑ መኳንንቶችንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ በእግዚአብሔር ፊት ስለኛ ይለምናል።
ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የረፍቷ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላቶችን ያከብር ነበር። እነዚህም ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29፣ የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21፣ የከበረ የመላእክት አለቃ የሆነው የቅዱስ ሚካኤል በዓል መታሰቢያ በየወሩ በ12 ቀን ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እነዚህን 3ቱን በዓላት እንዳታስተጓጉል ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩ የቅዱስ ሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቱ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ እራራልሻለሁም። ገንዘብሽ ሳያልቅ የልጅነትሽም ወራቶች ሳያልፉ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። እርግቦችና መንጢጦች እንኳ ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አርአያውን ለውጦ በላይዋ ጮኸባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የቅዱስ ሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 ቀን የከበረ የመልአኩ የቅዱስ ሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህንን መመጽወትሽን ትተሽ ለአንድ ምዕመን ሚስት ትሆኝ ዘንድ አዞሻል። ባል የሌላት ሴት መልክ የሌለው መርከብ እንደምትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገባ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጻሕፍት ጥቅሶችን እያመጣላት ያስረዳት ጀመር። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ዘንድ ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሥን ማኅተብ ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመር። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ቅዱስ ሚካኤልም እንዲህ አላት፣ ብፅዕት አፎሚያ ሆይ ሄደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮም ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት፣ ወደ ሰማያትም አረገም። በበዓሉም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመላእክት አለቃ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። የሊቀ መልአኩ የቅዱስ ሚካኤል ረድኤት በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።